ሰላም ውድ ቤተሰቦቻችን እንኳን ደህና መጡ ወደ ኢነር ማን ዩቲዩብ ቻናል። ይህ ቻናል ሰው በእግዚአብሔር ቃል እውቀት በውስጥ ሰውነቱ እንዴት ማደግና መጠንከር እንዳለበት የተጻፉ መጽሐፍትንና ታላላቅ የእግዚአብሔር ጀነራሎች ከመንፈስ ቅዱስ ጋር የነበራቸውን ህብረትና የህይወት ተሞክሮ ይተርካል። ለቻናሉ አዲስ ከሆኑ ሰብስክራይብ የሚለውን በመንካት የደውል ምልክቷን ይጫኑ። ቪዲዮውን ከወደዱት ደግሞ ሼር ኤንድ ላይክ ማድረግ አይርሱ። በባለፈው ክፍል ከወንጌላዊ ዋቸማኔ መጽሐፍት መካከል የመንፈስ ቅዱስ ህብረት የተሰኘውን አይተናል። ከዛው ክፍል የቀጠለውን ክፍል 2ን ዛሬ ደግሞ እንመለከታለን። ክፍል 2 የትንሣኤ አስፈላጊነት። ጌታ ኢየሱስ በምድር በተመላለሰ ጊዜ በባህሪው ፍጹም ቢሆንም በኃይሉ ግን ፍጹማዊ አልነበረም። የጌታችን ኃይል የተሸበበ ነበረ። በመሆኑ በምድር የተመላለሰባቸው 33 ዓመት ሙሉእነት የሚቀዳጁት ከሙታን የተነሳ እንደሆነ ነው። ይህ ከእኛ ማስተዋል በላይ ነው። ይሁን እንጂ ይህ በመገለጥ ብቻ ሊታወቅ የሚችል እጅግ ግዙፍ እውነት ነው። ጌታ ከሙታን መነሳት ያለበት ስለምንድን ነው? ምክንያቱም በምድር ቆይታው በጊዜና በስፍራ የተገደበ ስለነበረ ነው። ሰዎች ሊያገኙት ቢፈልጉ እርሱ አለ ወደ ተባለበት ስፍራ መሄድ ይጠበቅባቸው ነበረ። ሌላው ቀርቶ እርሱ ወዳለበት ክፍል ለመግባት እንኳን የቤቱን ጣሪያ የነደሉበት ጊዜ ነበረ። ጨርቁን ለመንካት ሲሉም በሚጋፉ ሕዝብ መካከል እየጣሉ ማለፍ ነበረባቸው። የሮማ ወታደር 100 አለቃ ነበር ከዚህ አካሄድ የተለየ መንገድ የተከተለው። ከሰዎች ሁሉ በሚጋፉ ሰዎች መካከል ተጨናንቆ ማለፍ ያላስፈለገው እርሱ ብቻ ነበረ። ጌታም ስለ ትልቅ እምነቱ ያመሰግነዋል። የታመመ አገልጋዩን እንዲፈውስለት ጌታ ቃል ብቻ ቢናገር እንደሚበቃ አመነ። 100 አለቃው ጌታ በጊዜና በስፍራ ክልል እንደማይቀየድ ያለውን እምነት ሲያውጅ አገልጋዩ በዛ ሰዓት ጤናው ተመለሰለት። ይህ 100 አለቃ የመገለጥ እውቀት ነበረው። ጌታ የተጸነሰውና የተወለደው በመንፈስ ቅዱስ እንደመሆኑ በባህሪው በእግዚአብሔር የተፈጠረ ሰው ሊደረስበት የሚገባ የልዕልና ጉልላት ላይ ደርሷል። ይህም ሆኖ ግን ኃይሉ የተገደበ ነበር። ለዚህ ነበር ትንሣኤ አስፈላጊ ሆኖ የተገኘው። በትንሣኤ እግዚአብሔር ሰዎች የሚመዝኑበትን ወካይ ሰው አገኘ። አሁን ትንሣኤ ሲባል ምን ማለት እንደሆነ እንመለከታለን። ትንሣኤ ማለት እግዚአብሔር አብነት ወይንም ወካይ ሰው አገኘ ማለት ነው። እነሆ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ። ዕብራውያን 1:5 ከሐዋርያት ሥራ 13 ከ33 እስከ 34 እንደምናነበው ይህ ቃል ስለ ጌታ ኢየሱስ ከተነገረበት አውድ ጋር ተያይዞ ጥቅም ላይ ውሏል። የትንሣኤው ትርጉም ኢየሱስ አይነተኛው ሰው በመሆን በምንም አይነት ገደብ አይከለከልም ማለት ነው። እርሱ ለዘለዓለም ይኖራል። ትንሣኤ ሁሉን አይነት ፍጥረታዊ ገደቦችን ሁሉ ያልፋል። 1 ጴጥሮስ 1:3 እንደሚነግረን ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ሁለተኛ ዳግም ተወልደናል። ጌታም በምድር ላይ በተመላለሰ ጊዜ መሞት በሚቻልበት ክልል ውስጥ ነበር። ከትንሣኤ በኋላ ግን ሞት በእርሱ ድል ተነሳ። አሁን ለዘለዓለም ሕያው ነው። ስለዚህ የሞት ኃይል እንደዚሁም መሞት ፈጽሞ ተደምስሷል። ሃሌሉያ! ለ4000 ዓመታት እግዚአብሔር ሰውን ሲያበጅ ቆየ። በመጨረሻም ግን ሲፈልገው የነበረውን አይነተኛ ሰው አገኘ። እግዚአብሔር ለኢየሱስ ክርስቶስ እንዲህ አለ፣ እነሆ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ። በዕብራውያን 17:5 ላይ፣ የሐዋርያት ሥራ 13:33 ላይ፣ መዝሙረ ዳዊት 2:7 ላይ ይነግረናል።
እግዚአብሔር ይህንን ያወጀው በጌታ ኢየሱስ ክርስቶስ ትንሣኤ ወቅት ነበር። ጌታ በቤተልሔም ሲወለድ እግዚአብሔር እንዲህ አልተናገረም ነበረ። እግዚአብሔር በደስታ እነሆ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ ሲል ያወጀው ከሙታን ከተነሳ በኋላ ብቻ ነበረ። ስለዚህም ጌታ ከሙታን በመነሳቱ እግዚአብሔር እንደ ልቡ የሆነን ሰው ማግኘቱን እናያለን። ትንሣኤ የጊዜንና የስፍራ ገደብ ደመሰሰ። ትንሣኤ ምንድን ነው? ትንሣኤ ሰው በእርሱ ላይ የተጣሉ ገደቦችን ሁሉ ጥሶ ማለፍ፣ ከገደቦች ሁሉ እጅግ ኃያሉን ማለትም ሞትን ጥሶ ማለፍ መቻሉ ነው። በትንሣኤ ኢየሱስ ማገጃዎችን ሁሉ ሰብሮ አለፈ። አዲስ ኪዳን በጣት ከሚቆጠሩ ሙታን ስለመነሳታቸው ይናገራል። ለምሳሌ ያልናት አንድ ልጅ በሞት የተነጠቀችው የናይን ሴት፣ የምኩራብ አለቃው የኢያኢሮስ ልጅ፣ ከማርያም ጀምሮ ጋር ያስተያዩ እና አልዓዛር። የአልዓዛር መነሳት እንኳን ቢሆን የትንፋሽ ወይንም የነፍስ መመለስ ብቻ ነበር። ቆሞ መራመድ ይችል ዘንድ የተገነዘበትን የአስክሬን መሸፈኛ ከላዩ ላይ መወገድ ነበረበት። ደግሞ እንደ ቀሩት ሰዎች ሁሉ አልዓዛርም ውሎ አድሮ መሞት አልቀረለትም። ዳግመኛ ሞት ድል የማይነሳው ትንሣኤ የጌታ የኢየሱስ ክርስቶስ ብቻ ነበረ። ከሙታን ተነስቷል። ዳግም ሞት በእርሱ ላይ ድል አይኖረውም። ስለዚህ በመላው መጽሐፍ ቅዱስ ዘገባ ከሙታን ተነስቷል ሊባል የሚችለው ኢየሱስ ክርስቶስ ብቻ ነው። እንግሊዛዊው ቴዎስቲን ስፓርክ ስለ ጌታ ትንሣኤ ሲናገር በአንድ ወቅት ይህን ብሎ ነበር። ከሙታን ስለተነሳው ጌታ ስንናገር መጣ ወይንም ሄደ የሚሉት ቃላት አግባብነት የላቸውም። ከየት እንደመጣ ወይም ወዴት እንደሚሄድ ማንም አያውቅም። በተለያዩ ጊዜያት እንደወደደ ይገለጣል፣ ይሰወራል። ስለዚህ ተከሰተ እንጂ መጣ አንልም፣ ተሰወረ እንጂ ሄደ አንልም። ችግሩ መምጣትና መሄዱ ላይ ሳይሆን የእኛ እርሱን ማየትና አለማየት መቻላችን ነው። በዮሐንስ 20 በትንሣኤው ማለዳ ገና ጎህ ሲቀድ ጌታ ኢየሱስ ለመቅደላዊት ማርያም አትንኪኝ ይላታል። እንደዚህ የሚላት አሁን ከቀድሞ የተለየ ስለሆነ ነው። ቶማስ ጎኑን እንዲነካው ሲነግረው ይህ ለእርሱ የእምነት ጉዳይ ነበረ። ኢየሱስ ቶማስን በእምነት እንዲነካው ፈቀደለት። የትንሣኤውን ጌታ በእምነት መንካት በሰው እጅ መነካት እንዲቻል አደረገ። ስለ ትንሣኤ ጌታ ስንናገር ከመገለጥ ውጪ መጣ ሄደ የምንልበት ሁኔታ የለም። ጊዜና ስፍራን ያህል ሰውን የሚቀይድ ገደብ የለም። ከእነዚህ አንዱ ጌታ ሊያስሩት ሊወስኑት አይችሉም ነበር። ትንሣኤ ገደቦችን ሁሉ ያልፋል። ሃሌሉያ! ዛሬ ጌታችን ኢየሱስ ክርስቶስ ፈጽሞ በገደብ ባልተወሰነ ሕያውነት ይኖራል። በመንፈስ ቅዱስ ብንኖር ጌታን መንካት እንችላለን። ጌታን በመካከላችን ነው። የሚከለክሉን ገደቦች ሁሉ ተጥሰዋል። ጌታ ከዮርዳኖስ ወንዝ ማዶ ወደ ይሁዳ መንገድ የጀመረው ከአልዓዛር የመጨረሻው እስትንፋስ ስቅታ በኋላ ነበረ። ከአልዓዛር ቤት ሲደርስም ማርታ እንዲህ ትለዋለች፣ ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር። ኢየሱስም ወንድምሽ ይነሳል አላት። ማርታም እንዲህ ስትል ትመልስለታለች፣ በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ይህን ታምኛለሽ አላት። ጌታ ይህን ሲል የመጨረሻው ቀን ማለት እኔ ነኝ። ብታምኚ ትንሣኤ አሁን ሲሆን ታያለሽ። እኔ ባለሁበት ጊዜ ህልውና የሌለው የመጨረሻ ቀን የሚባል የለም። ትንሣኤ በተመለከተ የጊዜ ጥያቄ አይነሳም። ከትንሣኤ ውጪ ጊዜ ትልቁ ገዳቢ ነው። በትንሣኤ ረገድ ግን ጊዜ ችግር አይሆንም።
ምክንያቱም ትንሣኤ በጊዜ የተገደበ አይደለም። ይህ ብቻ ሳይሆን ትንሣኤ በስፍራም አይገደብም። በኤማውስ መንገድ ይጓዙ የነበሩት 2 ደቀ መዛሙርት ከሙታን ከተነሳው ጌታ ጋር እንዴት እንደተገናኙ እናስተውላለን። በኢየሩሳሌም ቀርተው የነበሩት ሌሎች ደቀ መዛሙርትም የትንሣኤን ጌታ አይተውታል። የእግዚአብሔር ልጅ ከሙታን ተነስቷል። የመልአክ ምድርና የጊዜ ውስንነቶች ጥሷል። ስለዚህም ከትንሣኤ በኋላ ስለ እርሱ ስንናገር ፊት ወይንም ኋላ የሚባል የጊዜ ምደባ አይኖርም። በየትኛውም አይነት የጊዜ ሰንጠረዥ አይቀየድም። የጊዜና የቦታ ጉዳይ ከእንግዲህ አይነሳም። ዛሬ በምድር ሁሉ ያሉ ሰዎች በተመሳሳይ ጊዜ እርሱን ሊነኩት ይችላሉ። የትንሣኤ ኃይል የላቀ ኃይል ነው። በምድር ላይ ትልቁ ገዳቢ ኃይል ሞት ነው። ከሞት ግዛት ቁጥጥር ውጪ የሆነ አንዳችም ፍጡር የለም። ሞት ሕይወት ላላቸው ነገሮች ሁሉ ገዳቢ ነው። ጌታ ኢየሱስ ክርስቶስ ግን በትንሣኤው የሞትን ገዳቢነት አፍርሷል። ሞት እጅግ ወደር የሌለው ገዳቢ ወይንም ከልካይ ቢሆንም በትንሣኤ ድል ተነስቷል። ስለዚህ ትንሣኤ ወደር የሌለው ታላቅ ኃይል ነው። የትንሣኤው ኃይል መንካት ብንችል መላይቱን ምድር በመንግስቱ ወንጌል በቀላሉ ልንሸፍን ልንሞላ እንችላለን። ክፍል 3 ይቀጥላል።